14ኛ ላይ የኑፋቄ ስብከት ያስተማሩ ሊቃነ ጳጳሳት ጉዳይ ነው። የአቡነ ገብርኤል፣ አቡነ ፊልጶስ እና አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ናቸው። አቡነ በርናባስ ባለአህያው ማለት ነው፣ የአህያ ውዝግብ የፈጠሩት ማለት ነው። ከዛ ያለፈ ግን ከባድ የሆነ ኑፋቄ ያለባቸው እሳቸው እንዲያውም በተለይ በነገረ ክርስቶስ ዙሪያም ከሲኖዶሱም ከሊቃውንት ጉባኤም አለው የሚል መጥቶ ይከራከረኝ እንደዚሁ ነው ማምንበት ነው ብለው ነበር አሉ። በኋላ እንግዲህ በሽምግልና በማግባባት ነው ይመስለኛል ይቅርታ እንዲጠይቁ ተደርገዋል። እነዚህ ሶስቱ አባቶች ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩትና የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ከዚህ በፊት ተምረውና የሚያምኑት ከሆነ የተማሩት እንደሆነ በማመናቸው ነው የሚለው በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱዕ የሆነውን የቤተክርስቲያናችንን አስተምሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤ ወስኗል። እና ትምህርት እንዲሰጡ ግን ይሄን በማለቴ እንደ ፓስተር ዮናታን ከዚህ በፊት ጌታችን ክብር ይግባውና ከመቤታችን ስጋ አልነሳም ብዬ ነበር፣ አሁን ግን ሳስበው ነስቷል፣ ተሳስቼ ነበር ብሎ እንዳረመው ማለት። ስለዚህ እንዲህ ብዬ ነበር፣ ይሄ ስህተት ነው፣ እንደዚህ ነው ብሎ የሚናገሩት ትምህርት እንዲሰጡ ሲባል ወይስ መጥተው ዛሬ የምንማማረው ብሎ እጅግ እንደተለመደው ጊዜ ነው የሚናገሩት የሚለው እንግዲህ ማመናቸውን አለማመናቸውን የሚገልጽ ነው። ግን በዚህ ሁኔታም ይወጣላቸዋል ብዬ አላስብም። አቡነ በርናባስ ከ1990ዎቹ ጀምሮ ይኖሩበት ነው። መረጃዎችን ማቅረብ እንችላለን። እነዚህ ሁለት ጉዳዮች ናቸው። አቡነ ገብርኤልም በርናባስም እና አቡነ ፊልጶስም ያው ይቅርታ ጠይቀዋል ነው። እንደገና የስህተት ያስተማሩትን ትምህርት በቴሌቪዥን ቀርበው ትክክለኛ ርቱዕ የሆነውን ያስተምራሉ። በኦርቶዶክሳዊ አስተምሮ እንዲህ ያለ የአስተምሮ ኑፋቄ ያሳየ ሰው መሰረታዊ የሆነ ነገር ሃይማኖት ተፋልሶ ነውና እንዲህ ያለው ጉዳይ በሲኖዶስ አጀንዳ ሆኖ ሲቀርብ ምን አይነት ውሳኔ ነው የሚጠበቀው? በቀደምት የአባቶቻችን ጉባኤ በኒቂያ ጉባኤ ቢቀርብ፣ በኤፌሶን ጉባኤ ቢቀርብ፣ በቁስጥንጥንያ ጉባኤ ቢቀርብ ወይም ደግሞ በሐዋርያት ጉባኤ ቢቀርብ ምን አይነት ውሳኔ ነው የሚወሰንበት? በቤተክርስቲያን ቀኖና መሰረት ምን እንጠብቅ? የሃይማኖት ተፋልሶ የግብረ ገብነት ጉድለትም ክህነትን ጵጵስናን የሚያስነቅፍ የሚያስይዝ ከጵጵስና ወይም ከቅስና የሚያሽሩ ጉዳዮች ናቸው። እነዚህ በሐዋርያት ቀኖና መጻሕፍት ውስጥም በሊቃውንት ቀኖና መጻሕፍት ውስጥም በግልጥ የተቀመጡ ስርዓቶች ናቸው። ቅድም ለመናገር ሞክሬ ነበረ። ማንም ወደ ክህነት ሲመጣ ተገዶ ታስሮ ትፈልጋለህ ተብሎ አይደለም የመጣው። ሁሉም ወዶ ፈቅዶ ለነፍሴ ዋጋ አገኝበታለሁ ብሎ ሃይማኖቱን ለመኖር ወዶ የገባበት ህይወት ነው። የክህነት ህይወት፣ የጵጵስና የምንኩስና ህይወት ጠሪው መንፈስ ቅዱስ እንደሆነ ብናምንም ማለት ነው። በእኛ በማንመረምረው መንገድ መንፈስ ቅዱስ ጠርቷል። ነገር ግን የእኛ ፍላጎትም አለበት። ምክንያቱም ነፃ ፈቃድ ኖሮን የተፈጠርን ፍጥረቶች ነን። ይህንን ማመን ይገባናል። እና ስለዚህ ሰው ማለት በክህነት በመምህርነት በጵጵስና በየትኛውም ለቤተክርስቲያን ደረጃ ማዕረግ ይሁን ያለ ሰው የተሾመበትን የተሸለመበትን ከመንፈስ ቅዱስ የተቀበለውን አደራ ከራስ ነው የሚጀምረው። የሃይማኖት ጽሩይነት፣ የስነ ምግባር የግብር ጽሩይነት ይዞ ካልተገኘ ካልታመነ ክህነቱም ክህነት አይደለም፣ ጵጵስናውም ጵጵስና፣ ምንኩስናውም ምንኩስና አይደለም። ስለዚህ ስርዓት መጠበቅ ይገባል። ይህንን ስርዓት ደግሞ ቤተክርስቲያን ኃላፊነት የሰጠችው የመንፈስ ቅዱስ አደራ ያለበት አካል ያው ዋናው ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ መጠበቅ፣ መፈጸም፣ ማስፈጸም ይጠበቅበታል። ይህንን እንጠብቃለን እንጂ ሰው በየራሱ እያንዳንዱ አማኝ በየራሱ የፍርድ ውሳኔ አቅርብ ቢባል እንደ አቃቤ ሕግ የውሳኔ ሀሳብ አቅርብ ቢባል የተለያየ ፍርድ አለው ለራሱ የሚወስደው ለቤተክርስቲያኑ ከመቅናት ለሃይማኖቱ ከመቅናት የተነሳ
ምናልባት በእሳት ይቃጠል የሚልም ሊኖር ይችላል። በድንጋይ ይወገር የሚልም ሊኖር ይችላል። ወይ ደግሞ ከሹመቱ ይሻር የሚልም ደግሞ ሊኖር ይችላል። ግን የትኛውም ይሁን የት ሰው በጠፋው መጠን መንፈሳዊ ቅጣት ቢቀጣ እሱም ስርየተ ኃጢአት የሚያገኝበት ነው። በደሉ እንዳይታሰብበት የሚያደርግ ቤተክርስቲያንና ሃይማኖትንም የሚጠብቅ ነው። ሃይማኖተኞችንም ደግሞ አይምሯቸውን የሚያሳርፍ የሚያረጋጋ ነው። ይህንን ማድረግ በዳኝነት ወንበር ለተቀመጡ ሁሉ ይቻላል፣ ይገባል፣ ያስፈልጋል። አይ አንፈርድም አንወስንም ካሉ የሐዋርያትን አሰር አልተከተሉም ማለት ነው። ዳኞች ወይም ሹማምንት ፈራጆች የሐዋርያት እኮ በሸንጎ መካከል አቁመው በዚህ ስም እንዳታስተምሩ ከለከልናችሁ፣ አሁን እናንተ ግን ኢየሩሳሌምን ሞላችኋት ብለው ሲወቅሷቸው ይሄ የምንድን ነው የመለሱላቸው? ይሄ እየሰነን አድሉ ለእግዚአብሔር እምናድለው ለሰው ከምናደላ ለእግዚአብሔር ብናደላ ይሻለናል ነው። ግርፋቱንም እንቀበላለን፣ እስራቱንም እንቀበላለን። የምታደርጉትን አድርጉ፣ የምታመጡትን አምጡ፣ እኛ ግን ለእግዚአብሔር ነው የምናደለው ብለዋል። መነኩሴ ማለት መከራ ለመቀበል የተዘጋጀ ማለት ነው እኮ። እንኳን በትልልቅ ደረጃ ያሉት ሰዎች ገና ወጣኒም የሆነ አንገቱን ለስለት ደረቱን ለጦር ለመስጠት ወደኋላ የማያፈገፍግበት ሕይወት ውስጥ ነው የገባው። ስለዚህ እንዲህ አይነት መከራ ይገጥመናል፣ እንሰድዳለን፣ በወጣንበት እንቀራለን፣ ፓስፖርት እንነጠቃለን፣ ቤት ይፈርስብናል፣ መታወቂያ እንከለከላለን ወዘተ በሚል ተራ ምድራዊ ምክንያት ምዕመን ወጣኒ ምዕመን ብሎ በትልቁ መናገር አይገባም። ገና ጀማሪ ምዕመን በማይገኝበት ደረጃ ወርዶ ዝቅ ብሎ መገኘት በእውነት የሚገባ አይደለም። ታላቅ ቤተክርስቲያን ናት፣ የተሸከምናት፣ የተቀበልናት፣ ለትውልድ እንድናሳልፋት አደራ የተቀበልንባት። ስለዚህ ይህችን ታላቅ ቤተክርስቲያን ታላቅ ስራ፣ ታላቅ ተግባር ፈጽመን ሰርተን መገኘት መቻል አለብን። ስለዚህ እኔ እንደው መቸኮል እንዳይሆንብኝ ድፍረትም እንዳይሆንብኝ እንጂ መቼም ከእመቤታችን የምናስበልጠው የምናስቀድመው ጉዳይ የለም። ስለ እመቤታችን ከምታስተምር ከምትሰብክ በሚገባት መጠን ከምታከብር ቤተክርስቲያናችን ኦርቶዶክስ ቤተክርስቲያናችን በላይ የሚሆንብን ነገር የለም። መንግስት የራሱ ስልጣን፣ የራሱ ስራ፣ የራሱ ኃላፊነት አለው። በሀገር ውስጥ 100 ሃይማኖት ሊኖር ይችላል። እንኳን ዲሞክራቲክ ነኝ የሚል መንግስት ጨቋኝ መንግስትም ቢሆን እንደ ባህልህ እንደ ስርዓትህ አኖርሃለው፣ ገብረህ ኑር፣ ለህግ ለእኔ ተገዛ ብሎ ነው አዋጅ የሚነግረው። ስለዚህ በኢትዮጵያ ውስጥም ቆጥረን የማንዘልቃቸው ሃይማኖት እና ሃይማኖት የሚመስሉ ነገሮች አሉ። የኢትዮጵያ ኦርቶዶክስ ብቻ ጥፋተኛ ሆና ዝም ብላ መኮርኮም የለባትም። የመኮርኮም ስልጣንም ለማንም ሹም አልተሰጠም። አክብሮ መኖር ተገቢ ነው። ምናልባት ሃይማኖቱ ላይሆን ይችላል ያ ሹም፣ ነገር ግን በሃይማኖታችሁ በስርዓታችሁ ኑሩ ብሎ ነፃነታቸውን መብታቸውን ማክበር እንጂ ጣልቃ መግባት ይሄ በእውነት የእንትኑ ሲገለበጥ ታሪኩ ማለት የታሪክ ዘመኑ ሲገለበጥ ለዛሬ ተደረገለት ተብሎ ለሚታሰበው ህዝብ የነገ መከራ ሆኖ ነው የሚጠብቀው። ቀደም ሲሉ የነበሩ የኢትዮጵያ ነገስታት የቤተክርስቲያን እኮ የበላይ ጠባቂዎች ተብለው ተሾሙ የነበረ በቤተክርስቲያን አንደበት ለምሳሌ ቀዳማዊ ኃይለ ሥላሴ አፄ ኃይለ ሥላሴ ከፓትርያርኩ በላይ ከአቡነ ባስልዮስ በላይ የቤተክርስቲያኒቱ የበላይ ጠባቂ ተብለው ነበረ። ነገር ግን ይህን ያህል ሃይማኖተኛ ቢሆኑም እንኳን በእስልምና ቤት ውስጥ ገብተው ጣታቸውን አስገብተው ገሌ ይሾም ይሻር፣ ይሄን በሉ ይሄን አትበሉ ብለው አያውቁም። በታሪክ አላነበብንም፣ አልሰማንም። ከዛ በፊት የነበሩትም ነገስታት ሁሉም በሃይማኖቱ ይደር፣ ሀገር የጋራ ናት፣ ሃይማኖት የግል ነው ብለው አይደለም እንደ አውጀው ሁሉም በሰላም በነፃነት የኖረው። ይሄንን ማስቀጠል ነው የሚሻለው እንጂ ዛሬ ጊዜ አመቸኝ ብሎ ይሄችን ቤት ቢጠቀጥቋት ቢረግጧት ጊዜ ማለፉ አይቀርም እኮ። ሰው ዝም ብሎ የ40 ዓመት ወጣት እንደሆነ አይኖርም፣ የ50 ዓመት ጎልማሳ እንደሆነ አይኖርም። ከጥቂት ዓመታት በኋላ እርጅና ሲመጣ ሁሉ ነገር ይገለባበጣል። በተራ ዛሬ የተደረገላቸው ነገ ይደረግባቸዋል። ስለዚህ መጥፎ ነገር ማቆየት ስለሆነ የመንግስት ባለስልጣኖች ሹማምንት ነገሩን በሰላምና በፍቅር ውስጥ ሳይገቡ ጣታቸውን ሳያስገቡ የሁሉንም መብት የእስልምናውንም በእስልምናው የፕሮቴስታንቱንም በፕሮቴስታንቱ የኦርቶዶክስንም እንደ ኦርቶዶክስነቱ በስርዓቱ በህጉ ተከባብሮ እንዲኖር ማድረግ ነው። ማስተናበር ማስተናገድ ነው ያለባቸው እንጂ ተመቸን ብሎ የየትኛውም ውስጥ ጣት ማስገባት ተገቢ አይደለም ባይነ። ስለዚህ ቤተክርስቲያናችን ይሄ የሃይማኖት ጥሰት ነው። ምንድነው የሚለው? ይበጽሖሙ ጽላሎተ መንፈስ ቅዱስ ለዛ አርኮሱ ዜናሃ ለዘቀደሳ መንፈስ ቅዱስ። መንፈስ ቅዱስ የቀደሳትን ድንግል ማርያም ዜናዋን ያረከሱ ሰዎች የመንፈስ ቅዱስ ጥላ አያድርባቸውም ተብሏል።
የእመቤታችን ወላዲተ አምላክነት የድነት ምክንያት መሆን፣ የአምላክ እናት መሆን፣ አማላጅ መሆን፣ ክብርት መሆን፣ ከፍጡራን ሁሉ በላይ መሆን የማያምን ሰው ይህን ሁሉ ጸጋ የሰጣት መንፈስ ቅዱስ የካደ ስለሆነ ቅስና እንዴት ሊኖረው ይችላል? ሰዎች ሰተናል ቢሉት ወረቀት ቢጽፉለት መንፈስ ቅዱስ ከሻረው እኮ የለም። ስለዚህ መንፈስ ቅዱስ ያላደረበት ሰው ውሃውን ቢባርከውም ጸበል አይሆንለትም። አጠመኩ ቢልም ልጅነት አያሰጥም። ህብስቱን ወይኑን ባረኩት ቢልም ስጋና ደም ሆኖ አይለወጥለትም። ስለዚህ እንዲህ ያለ ሰው ለቤተ ክርስቲያን ሐዋርያም አገልጋይም ካህንም ሊሆናት አይገባም። ጨክነው የሚገባውን ስርዓት ወይ ገዳም ገብተህ በጽሙና ይሄን ያህል ዘመን በቀኖና አሳልፍ ማለት አለባቸው በጾም በጸሎት። አለበለዚያ ደግሞ አይ አብሬያችሁ መኖር አልፈልግም ካለ ደግሞ የራሱን እምነት የራሱን ትምህርት ማቆም የሚፈልግ ሰው ካለ መብቱ ነው። ዓለም የዲሞክራሲ ናት። ማንም የመሰለውን ሃይማኖት ማራመድ ይችላል፣ መፍጠር ይችላል፣ መድፋት ይችላል፣ ወጣ ብሎ የራሱን ጎጆ ማቆም ይችላል። ይሄንን መብት ቤተክርስቲያን የምትነፍቅ የምትከለክል አይመስለኝም። ይሄ መሆን አለበት። ይሄን ጠብቃለሁ በበኩሌ። ስለዚህ አሁንም የሚጠይቁት ይቅርታ ምን አይነት ነው? አባቶቻችን 318ቱ ሊቃውንት እኮ አርዮስን ቁጭ አድርገው ከሞገቱት በኋላ ትምህርታችሁን በእናንተ በምታምኑት አምናለሁኝ፣ ተሳስቻለሁኝ፣ ተመልሻለሁኝ ብሎ ወልድ ፍጡር ነው ያለውን አስተምሮ ወልድ የባህሪ አምላክ ነው ብሎ ሲያምን ነው ባመነበት ሰዓት ነው ሊቀበሉት የነበረው ማለት ሊቀበሉት የነበረው። በኋላ እግዚአብሔር መንፈስ ቅዱስ ምስጢሩን ባይገልጽበት ኖሮ ማለት የዚህ ሰው አስተምሮ አባቶችን በአንደበት ብቻ በልቡ የልቡን በውስጥ ይዞ በአንደበት ብቻ ተመልሻለሁ በማለት ይቅርታ ለመጠየቅ ሙከራ ለመመለስ ሙከራ አድርጎ ነበር። ነገር ግን አልሆነም። በአንደበት ለመመለስ ይቅርታ ለመጠየቅ ከሆነ ትናንትናም ይቅርታ ጠይቀዋል። የአንደበት ይቅርታ ማለት ነው። ለይቅርታው ምን አይነት ይቅርታ ነው? በደንብ መጤን አለበት። ሰው በይቅርታ አይመለስ አይባልም። የሃይማኖት ሕጸጽ መናገር ብቻ አይደለም። በዚህ በተናገሩ ቃል ብዙ ነፍሳት ሙተዋል፣ ብዙ ነፍስ ገለዋል፣ በጣም ብዙ ሰው ጠፍቷል። በሰዓቱ ይሄን ትምህርት ሲያስተምሩ ጉባኤውን ሲከታተሉ የነበሩ ምዕመናን በአድናቆት በአግራሞት ጭንቅላታቸውን በመነቅነቅ ነበር። በቃ ውስጣቸው ሐሴት እየሰማው ነበር ሲሰማቸው የነበሩ ጭንቅላታቸው እየነቀነቁ ቪዲዮውን ስንመለከተው ማለት ይሄ ማለት እውነተኛ አባታችን ትክክለኛ አስተምሮ አስተምረዋል ብለው እሳቤ የነበራቸው ግንዛቤ የነበራቸው ማለት ነው። እዛ የነበሩ ነፍሳት ለዚህ ቤተክርስቲያን ምን ክሰዋት ምን አድርገው ነው ይቅርታ የሚጠይቁት? ይቅርታ ግድ ነው። በይቅርታ ቤተክርስቲያን አልቀበልም አትልም። አንደኛ የሃይማኖት ሕጸጽ ነው። ቀኖና ቤተክርስቲያን አይደለም የጣሱት። ሃይማኖቱን የሻረ ሰው ከነክህነቱ ይቅርታ ጠይቆ ከነክህነቱ ነው የሚመለሰው፣ ከነጵጵስናው ነው የሚመለሰው። ያንን ለነሱ ለራሳቸው ለሚመለከታቸው አካላት እንተዋለን። ራሱ ቀኖና ቤተክርስቲያን ፍት መንፈሳዊ ስለሚናገር ማለት እንዲሁ ዝም ብሎ አይ በቃ በድያለሁ አጥፍቻለሁ ይቅርታ አድርጉልኝ ተብሎ ብቻ ባይቅርታ ሊደረግ የሚገባ ጉዳይ አይደለም። በደንብ አድርጎ በቃ አጥፍቻለሁ፣ ይህ ስህተት ነው፣ የምንፍቅና ትምህርት የክደት ትምህርት ማስተማሬ ስህተት ነው ብለው ካመኑ ወደፊት እንመጣበታለን ስለተባለን እንጂ የእመቤታችን ጉዳይ ብቻ አይደለም። ነገረ ክርስቶስ ላይ ክርስቶስ አስታራቂያችን ነው፣ ዛሬም ያስታርቀ ያለ ክርስቶስ አስታራቂ የለም እያሉ ሲናገሩ ነበር። ስለዚህ ይሄ ጉዳይ በደንብ አድርጎ ሊታይ ሊመረመር ሊፈተሽ የሚገባ ጉዳይ ነው።